ታውቀውና ይበልጥ ወደ ከፋ አዘቅት ውስጥ የሚከቱ አቅም ያላቸው አደጋዎች እንደሆኑ መገመት አያዳግትም ብለዋል። ስለሆነም ሁለቱም ኃይሎች የፖለቲካ ልዩነቶችን በጠመንጃ ለመፍታት መሞከር የሀገርን ሕልውና አደጋ ላይ የሚጥል መሆኑን ተረድተው ከማናቸውም አባባሽ ምክንያቶችና ያለ እርምጃ እንዲቆጠቡ አሳስቧል። የህዝባችንን ሰላምና ደህንነት ለማረጋገጥ ሲባል ሁሉም ኃይሎች ወደ ንግግር፣ ድርድር እንዲመጡ እንደዚሁ ጠይቋል። ዓለም አቀፍ ማህበረሰብ ችግሩ ከመባባሱ በፊት ተገቢውን ጫና እንዲያደርጉ፣ ለዘላቂ ሰላም የሚደረገውን ጥረት እንዲደግፉ ጥሪ አቅርበዋል። በመጨረሻም ህዝባችን በአጠቃላይ በተለይ ደግሞ ወጣቱ ባገኘው አጋጣሚ ሁሉ ጦርነት በቃኝ እንዲል ጥሪያችንን እናቀርባለን ሲል በወጣው መግለጫ ገልጿል። ይሄ ነው አንደኛው መረጃ። ሌላው መረጃ እንግዲህ ከአማራ ክልል ጦርነቱ ጋር ተያይዞ የደረሰ ነው። እሱም በተለይ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ መከላከያ ሰራዊቱ፣ አድማ ብተናው፣ ሚሊሻው በገፍ ከነጥጥቃቸው በፈቃዳቸው የተቀላቀሉ መሆኑን በቪዲዮ በፎቶ የተደገፉ መረጃዎች ለምሽ የደረሱት ነው። ይህንን በዘገባም ስናቀረብ ቆይተናል። ዛሬም እንደዚሁ ታፍሰው ወይም ታግተው ብር ሸለቆ የገቡ ምልምል ወታደሮች አምልጠው 7ቱ የፋኖ ኃይሎችን ተቀላቅለዋል። ፋኖቹ በተለይ የ109ኛ ኮር ህዝብ ግንኙነት ለሚስ በላከው መረጃ የገቡትን ሰዎች ስም ዝርዝርም ፎቶግራፍም ነው የላከልን። አፋብን ቴዎድሮስ 109ኛ 77ኛ ኮር መቀላቀላቸውን የገለጸው እንግዲህ ከዚህ ቀደም በዛው ከብር ሸለቆ አምልጠው እነሱ ጋር የገቡትን ወደ 136 ምልምል ስልጣኞች ወደ ትውልድ ቀያቸው በክብር ሸኝተናል ያሉት መታወቂያ አውጥተው ገንዘብ ሰጥተው ከቤተሰብ አገናኝተው እነዚህ በግዳጅ ታፍሶ የገቡትን ምልምል ሰልጣኞች ወደ የቤተሰቦቻቸው እንዲቀላቀሉ አድርገዋል። ከዚህ ቀደም የደረሰንን ቪዲዮ ማቅረባችን ይታወሳል። እንግዲህ እነዚህ ናቸው መረጃዎቹ። በመሀል አዳዲስ የምናገኝ ከሆነ የምናቀርብ ይሆናል። አሁን ቀጥታ ዛሬ ጠቅላይ ሚኒስትሩ ለምክር ቤቱ አባላት ቀርበው በቀረቡላቸው ጥያቄ የሰጡት ምላሽ ላይ እናተኩራለን። ምናልባት አጭር ዳሰሳ እንዲያደርግልን ከአዲስ አበባ አቶ አበበ አካሉን አግኝቻለሁ። አቶ አበበ ስለ ጊዜ አመሰግናለሁ። የዛሬውን የጠቅላይ ሚኒስትሩ የቀረቡ ጥያቄዎች በተለይ 4 ሰዓት ከምናምን የሆነውን ነገር እንዳለ አንሄድበትም። ከዛ ውስጥ የተወሰኑትን መርጠናል። አንደኛ ከህወሓት ጋር በነበረው ጦርነት የኤርትራ መንግስት ለደጋፊ እንደ አጋር ይቆጠር ነበር። ምስክርነቱን በዚሁ ምክር ቤት ሲሰጥ ከባድ ጭብጨባ ነበረ። ዛሬ የኤርትራ መንግስት ከትግራይ በነበረው ጦርነት ብዙ ንጹሃን ዜጎችን በተለይ ትግራይ ተወላጆችን ረሽኗል፣ ንብረት ዘርፏል እያሉ በአደባባይ ወንጅለዋል፣ ከሰዋል። ከባድ ክስ ነው። እዚህ ላይ እናተኩራለን። ሌላ የወልቃይት ነገርም አንስተዋል። ኢኮኖሚን በተመለከተ እንደዚሁ የቀረበ ነገር አለ። ኢትዮጵያ ወደ ላይ የተንሳፈፈች ነው እያሉ ነው። ኢትዮጵያ ህዝብንም የገለጹበት 3 ነገር አለ። አንደኛው ላለፉት ዘመናት የተጣባን የጦርነት አባዜ ችግሮችን ሁሉ በጦርነት ለመፍታት የምንሄድበት ርቀት የሚል በጣም እኔን ራሴን ያዞረኝ ነገር ነው። በዚህ 8 ዓመት ውስጥ ያየነውን ጦርነት ስለምታዘብ ነው። ሌላው እንግዲህ እሳቸውን መንግስት የሚቃወመውን ባንዳ ብለው የፈረጁበት ነው። 3ኛው ያው የውጭ ጠላት የሚሏቸው ታሪካዊ ጠላት ብለው የሚደረድሩት ነው። ውስጣዊ ችግርን ውጫዊ ምክንያት በማቅረብ ለመሸፈን የሚደረግ ጥረት አለ። እንደው በእነዚህ ጉዳይ ላይ የታዘብከውም ነገር ካለ ሌላም ተጨማሪ መነገር አለበት የምትለውንም በአጭሩ ማቅረብ ከተቻለ አቶ አበበ ወደ አንተ ልምጣ። አመሰግናለሁ ስለጋበዛችሁኝ። ያው የዛሬውን የጠቅላይ ሚኒስትሩን የፓርላማ ውሎ 4 ሰዓት በትዕግስት ተከታትዬ አይቼዋለሁኝ እና አድምጬዋለሁ። ኦልሞስት ወደ 18 የሚጠጉ የፓርላማ አባላት ናቸው ለጠቅላይ ሚኒስትሩ ጥያቄ ያስገቡት ወይም የጠየቁት። ከዚህ 3ቱ ከተቃዋሚ ጎራ ነው። 12 ወንዶች እና 6 ሴት የፓርላማ አባላት ናቸው ጥያቄዎቹን ያቀረቡት። እንደው እንደ አንድ አስተማሪም ጥያቄዎቹ ቢጨምቁ በጣም ውስን ነው የሚሆኑት። ይህን ያክል አይሆንም። ሪደንደንሲ ያለባቸው አብዛኛዎቹ ተመሳሳይ ነገሮች ናቸው። ከዚህ ውስጥ የሰላምና የሰላም ሁኔታን መደፍረስና በተለይ ከግጭት ጋር ተያይዘው 8 የሚሆኑ ተወካዮች በቀጥታም ሆነ በተዘዋዋሪ በግልጽ ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። 8 የሚሆኑት ከዚህ ጋር ተያይዞ የተነሳውን እንግዲህ በደንብ ስናየው ኦልሞስት ጠቅላይ ሚኒስትሩ 2ኛው ዙር ላይ ነው ከዚህ ጋር ተያይዞ የተነሱ ጥያቄዎችን ውስጥ የመጀመሪያው እስከ ረፍት ድረስ ያለው ላይ ኢኮኖሚካሊ የተነሱ ጥያቄዎችን ከኢኮኖሚው ጋር ተያይዞ የነበሩትን ነው። እኔ እሱ ላይ ብዙ ባላወራ መርጣለሁ። ምክንያቱም ጠቅላይ ሚኒስትሩ ሁልጊዜ
ሰማይ ላይ ሰቅሎ ኢኮኖሚውን በአየር ላይ እየከነፍን እንደሆነ ስለሚነግሩ ይህን ምን ብለን እሳቸው እንግዲህ አንድ ቀን ቆም ብለው ወይ እኛ እንደሳቸው ያላዩትን እኛ ያላየነው ነገር ካለ የዛን ጊዜ ሲያሳዩን ነው ምናልባት ከእሳቸው ጋር ልንቀራረብ የምንችለው እንጂ የሰማይና የምድር ያክል ርቀት ነው ያለን። ሰው የሚኖረው ኑሮና እሳቸው የሚነግሩን የኢኮኖሚ እንትን የሚገርም ነው በጣም። እኔ መቼም ሀገሪቱ 999 ሚሊዮን ኩንታል አምርታ ወደ ውጭ ገበያ ልካ የሀገር ውስጥን ገበያ ሸፍና ከሆነ አሜዚንግ። አንድ የሆነ እንትን ላይ አንድ ሰው ካልኩሌት አድርጎ ለአንድ ሰው 7.9 ኩንታል ይደርሰዋል አለ። እሱን እንግዲህ ስናስበው በጣም ትልቅ እንትን ነው። የሚነገረን ቁጥር ምን ያክል ተአማኒ ነው የሚለውም እጅግ በጣም አስቸጋሪ ነው የሚሆነው እና እነዚህ ኢኮኖሚካሊ ያነሷቸው ነገሮች ዝም ብለን ሆድ ይፍጀው ጊዜ መልሰዋል ብለን እንቶ ምክንያቱም ህዝቡ ዛሬ ምን ያክል እንደከፋበት ያውቃል። ዛሬ ይህን ያክል የኢኮኖሚ እድገት ካለ ወጣቶቻችን እኮ በየመን በረሃ ተንከራቶ መሞት የለባቸውም። በየውቅያኖስ ላይ እኮ ማለቅ የለባቸውም። ስደት መቆም ነበረበት። እንኳን እነሱ የተሰደዱት እናንተም የተሰዳችሁት በዚህ እድገት ውስጥ መምጣት መቻል አለባቸው። ምክንያቱም ከሌላው ዓለም የተሻለች ሀገር ሆና ስለምትሳል እና ይህ ሲታሰብ እኔ ኢኮኖሚካሊ ያነሷቸው ነገሮች እንትን ነው። እንዲሁም የተነበባቸው ነገሮች አሉ። የዓለም ቁጥር እንደሚጨምር በ2050 9.8 ቢሊዮን ይደርሳል። ከዛ ውስጥ 2.5 ቢሊዮን የአፍሪካ ህዝብ ነው። ከተሜነት በ2050 በጣም ይስፋፋል። ባለፉት ዓመታት 10 ፈጣን የሆነ እድገት ካሳዩ አፍሪካ ሀገሮች 10 ሀገሮች 5ቱ አፍሪካ ውስጥ ነው ያሉት አሉ። ከ10ሩ 5ቱ አፍሪካ ውስጥ ከዚህ ከ5ቱ ደግሞ አንዷ ኢትዮጵያ እንደሆነች ነው የሚነግሩ እና እንግዲህ ይህንን ያክል ነገር ከመጣ ዝም ብለን እኛ ጨለምተኛ ሆነን እየተቃወሙ ነው ልክ አይደለም እያል እየተቸን ከሆነም እንግዲህ እኛም እግዚአብሔር ልቦና ይስጠንና እናየዋለን። ከዚህ በዘለለ በሁለተኛ ምዕራፍ ላይ ያዩት ነገር ነው ወሳኙም ፖለቲካዊ ጉዳዩ ደግሞ እሱ ነው። ፖለቲካዊ ጉዳዩም እሱ ነው እና አይ ቲንክ እሱን ወደዛ ጥያቄ ሲገቡ ቀስ እያሉ ንዴታቸው የጨመረ ሲመጣ ይታይ ነበር እና እኔ ዛሬ ጠቅላይ ሚኒስትሩ ፓራዶክስ ነው የሆነው የሳቸው እና ከሌላው ጊዜ በተለየ መልኩ በጣም የተደበላለቁና የተደፋረሱ ነገሮች ባለፉት ጊዜያቶች በፓርላማም ሆነ በተለያዩ መገናኛ ብዙኃን የሰጧቸውን ምላሾችና ያቀረቧቸውን ሀሳቦች ወደኋላ ሄደው ዞሮ ያላዩበት ሁኔታ ነው የሚታየው እና እርስ በርሱ የሚቃረኑ ጉዳዮችን ነበር ሲያነሱ የነበሩት። ምክንያቱም እሳቸው ስልጣን ላይ ከወጡ 8ኛ ዓመታቸው ነው። በጣም ሀገሪቱ ፈተና ውስጥ ከወደቀች ደግሞ ኦልሞስት 5-6 ዓመቷ ነው። በዚህ ውስጥ ያለው እንትን እኛ ጋር ከጆሮአችን ሳይርቅ ያለው ዜና እሳቸው ያመጧቸው አዳዲስ ሀሳቦች በጣም የሚያስልቁ ናቸው። አንተ ያነሳቸው ጉዳዮች አሉ። በተለይ ከህወሓት ጋር ያለውን ነገር ኤርትራን በዚህ ደረጃ ሲወነጅሉ በእውነት ነው እንደ ምንድን ነው እሱ የተለየ ህዝብ ነው እንደ ትግራይ ውስጥ ያለው ያ ሁሉ ወጣቱ ላይ እልቂት ሲፈጸም ያ ሁሉ ፋብሪካ በተለይ አዲግራት መራዊት ፋብሪካ ይታወቃል። በጣም ግዙፍ የሆነ ፋብሪካ ሲፈታ አድዋ ላይ ፋብሪካዎች ሲሉ ዝም ብለን አየን የሚለው ቋንቋ ከአንድ መሪ መደመጥ ነበረበት ወይ? እንዴት አንድ መሪ ዝም ብሎ ያለ? እኔ ልጆቼን ቤተሰቤን አውሬ ሲበላቸው ዝም ብያ ያለው እንዴ? የምችለውን ያክል እከላከላለሁ እኮ መሞት ካለብኝ ከልጆቼ ቀድሜ እሞታለሁ። እንዴት ነው ዝም ብለን አየን? ዝም ብለን አላፍን? ምናልባት ልክ ነው ህወሓትን መቋቋም የሚችል አቅም ላይኖር ይችላል። ግን እኛን ሊረዱ ከመጡ ኤርትራውያን ጠቅላይ ሚኒስትሩን በቅርቡ ያመሰገኑበት ቀን ረስተዋል መድረኩን የኤርትራ ጦር ያደረገላቸውን እንትን ከዛ እነሱ ያምሮ ይገጥማቸው የነበረውን ውርደት ነግረውናል። እንዴት ነው ሊያግሱን መጥተው የሀገር ንብረት የሚያፈርሱት? የህወሓት ንብረት እኮ አይደለም የሚያርበት የሀገር ንብረት እኮ ነው። ይህ የትግራይ ህዝብ እኮ ኢትዮጵያዊ ነው፣ የህወሓት ንብረት አይደለም። ይህንን ሲያፈርሱ እንዴት ለምተው ይህንንም አታፈርሱ የሀገር ልማት ነው አይባልም ወይ? በጣም የሚያሳዝነው ትናንትና የኤርትራ ጦር ኢትዮጵያ ውስጥ እንዳልገባ ተደርጎ ብዙ ፓርቲዎች ጨዋዋል ይውጣ የኤርትራ ሰራዊት ተብሎ አልገባም የተባለትን ዛሬ ለምንድን ነው ፓርላማ ላይ ጠቅላይ ሚኒስትሩ ይህን ያክል ዝርዝር እንትን ብለው የሚያቆስሉን? እኛንም የሚያቆስሉን የትግራይንም ህዝብ የሚያቆስሉት ይህ ሁሉ ሲሆን እንዴት አንድ መንግስት ለሌላ ሀይል አሳልፈው ይሰጣል ህዝቡንም የሀገሪቱንም ንብረት? እና ይሄ በእውነት በጣም የሚያሳዝን ነው። ዛሬ አልነበረም እኮ ኤርትራውያን መወቀስ የሚገባቸው እዛ በሰዓቱም ቢሆን ምናልባት በሰዓቱ ለመንግስት ስልጣን አስጊ ስለሆነች ወያኔ እሷን ለመምታት ምንም ነገር ቢወድም ጉዳያቸው አልነበረም ማለት ነው። ጠቅላይ ሚኒስትሩ በእውነት በጣም ነው የሚያሳዝነው። ይሄ እንደ አንድ ኢትዮጵያዊ በጣም ነው የማዝነው።
እንዲህ አይነት ውድመት ሲደርስ እንዲህ አይነት ግድያ ሲፈጸም ዝም ብለን እነኚህ ሰዎች እስከምናሸንፍ የፈለጉትን ኤርትራን ያድርጉ ብለን ትተን እንደፈለጉ እንዲፋንኑብን ያደረግናቸው እኛው በራሳችን ስለሆነ ምን አጠፉ? እነሱ የባለፈው ዘመን ቁርሾቸውን የተወጡት ቀደም ሲል በነበረው ጥሮት የገጠማቸውን ሽንፈት ቁርሾ የተወጡ ብለና ምን ማድረግ ይቻላል? ወደ ውስጥ ከመቁሰልና ወደ ውስጥ ከመድማቶች ከዚያ ጋር ተያይዘው ሁለተኛውን የወልቃይት ጉዳይ አንስተዋል። የወልቃይት ጉዳይ በሪፍረንደም ነው ያሉት። እኔ የወልቃይት ጉዳይ እኔ የዚህ የብልጽግና መቆመሪያ ነው። ጥሩ ካርድ ነው። ጆከር የፈለገ ካርታ ውስጥ አስገብተህ ትዘጋለህ። ጆከር ነው የተደረገው። ወልቃይትን እንደማያዣ ተይዞ በትግራይና በአማራ ክልል ላይ የሚፈጠረውን ፍጥጫ ብልጽግና እድሜውን ለማርዘብ የሚጠቀምበት ሲስተም ነው እንጂ ወልቃይት ሂስቶሪካል ባክግራውንድ እኮ አሉ። ምንድን ነው ይህን ያክል ኮታ እንትን አትልም እኮ ማየት እኮ ነው ወደኋላ ሄዶ ኢትዮጵያ ታሪክ ብሪትን የሆኑ ዶክመንቶች አሉን አይደለም እንዴ? አሉን እኮ በጣም በርካታ የታሪክ ድርሳናት እኮ አሉ። እሱ መፈተሽ ነው። ከዛ ውጭ ወደ ሪፍረንደምን ከሄደ ምንድን ነው የሚለው የፕሪቶሪያው ስምምነት ለምንድን ነው በፕሪቶሪያው ስምምነት መሰረት ያልተካሄዶች እኛ ባይተዋረን ነው ለሱ መንግስት ግን ተፈራርሞ መጥተዋል። መንግስት እስከተፈራረመ ድረስ ለምንድን ነው እሱ መተግባር አቅቷቸው እስከ ዛሬ ድረስ የተፈናቀሉ ሰዎችን ጭምር ችግር ውስጥ ገብተው ችግሩ እንደገና ከህወሓት ጋር ሌላ ዙር ጦርነት እንድንፈጥር የሚያደርገንና ይህን በደንብ አድርገው እንትን ማለት ነው። እኔ ጠቅላይ ሚኒስትሩ የወልቃይት ጉዳይ እንዲህ በቀላሉ እንዲፈታ አይፈልጉም። ምክንያቱም ጥሩ መቆመሪያ ካርድ ስለሆነ ይሄን ካርድ ይዘው መስለቅ የሚፈልጉ ይመስለኛል። ይሄን በደንብ ማየት ተገቢ ነው። እኔ በጣም እንትን ያለኝና ትንሽ ያሳዘነኝ ነገር ከአፋብን ጋር ተያይዞ የተነሳ ጥያቄ አለ። የአብን ተወካይ ነሳውና ምን አለበት ወይ ድርድር ነው? እሺ ጥሩ ምንድን ነው ጥያቄያቸው? ሲያቅርቡ እነሱም እኛም እናቅርብ በገለልተኛ አካል ምናምን የሚል መልስ ቢሰጥ ምናል ስም ለመጥራት እንኳን አፍረው አንድ ሰው እኮ ስሙ አንድ የቡድንም ሆነ የወል ስምም ሆነ የተጸውዖ ስም ሲወጣ እኮ ያን ስም ጠርተህ ልትጠቀምበት ነው። ምንም ኦላም ሲሆን ስሙ መጥራት አይፈልጉም። ፋኖም ሲሆን ስሙ መጥራት አይፈልጉም። በስማቸው ጠርቶ እነኝን ሰዎች ምንድን ነው እነኝን ብሎ መግለጽ ይቻላል። ይሄን በመሸሽ በእውነት ነው እኔ በዳቦ በቂጣ በአምባሻ በድፎ የሰየሙት ነገር አይመጠንም። እሳቸው ቶታሊ ኖ አሉ እንደዚህ አይነት አይደል? ምን እሳቸው ሳይሰሙ ቀርቶ ነው እንደ አፋብ የሚል የፋኖ አንድነት መመስረቱን በደንብ ነው የሚያውቁት። ምንድን ነው ይሄ ያለ? አዎ ወል አልጀመርንም ድርድር። እንግዲህ እነሱም ፈቃደኛ የሚሆኑ ከሆነ የተዘጋጁ ከሆነ ይህን እናደርጋለን የሚል ፖዚቲቭ የሆነ መልስ መስጠት እኮ ይቻል ነበር። እና ይሄ በጣም ነው የሚያሳዝነው። እንዲህ እየናቀን እዚያውም ዛሬ ባለፈው ጥሻ ለጥሻ የሚንቀሳቀሱ ትንሽ መለቃቀም ነው የቀርን ይሉ ነበር የጦር ጀነራሎች። ዛሬ እንዲያውም በወፍ መሰሏቸው እኮ በወፍ አንድ ገበሬ ወደ ራሷ ሲሄድ ይሄን አነሱና ወፍ። እንደዚህ አይነት የወፍ ድምፆች ሲሰሙ እኛ መስማት አንፈልግም። እነሱ ይሄ ተገቢ አይደለም። ሌላው እንደው እኔ በኔ ተራ በጣም ተራ በኔ ተራ እንትን እንደው የእኛን ሀገር ለውጭ ጠላትም እነሱ በባዳ ነው ብለው ለሚሉ እዚህ ደግሞ መሀል ሀገር ላይ ነው ብሎ የሚቃወሙ ባንዳ ነው እያሉ እንትን የሚሉትና የባንዳውን የባዳ ተላላኪ አድርገው በሚቆጥሩት መጠን እኛ ስለ ሀገራችን ጉዳይ ስንጨነቅ 100 በላይ የጦር ጀቶች እንዳለን ለዓለም ሕዝብ ማሳወቅ በፓርላማ ላይ ምን የሚሉት ነው? የሀገር ሚስጥር እኮ የጦር ሚስጥር እኮ ይደበቃል። ምንድን ነው ይህን ያክል ያለንን ነገር እያወጡ ማሳየት? ትናንትና አሸሸ ገዳሜ ተባለ ከኢሳያስ አፈወርቂ ጋር ጓዳ ጎልጓጃችንን አየር ኃይሉን ጭምር ወስደን ስናስጎበኝ ቆየን። ዛሬ ደግሞ ይህን ያክል ነገር አለን። ምንድን ነው? ዓለም እኮ 1,000 እኮ የጦር መሳሪያ ያላቸው አውዳሚ ዓለምን በደቂቃ ውስጥ የሚያወድም እኮ የኒውክሌር መሳሪያ እኮ ታጥቀዋል ምዕራቢያኑ። ምንድን ነው ይህን ያክል እሱን አውቶ ሚስጥሩን የሚናገሩት? እንደ አንድ መሪ እኮ መደበቅ የሚገባን ሚስጥር መደበቅ አለበት። እና አንዳንድ ጊዜ ጥያቄዎች ሲመጡም አማካሪዎቻቸው ቆም ብለው ይሄን በዚህ ወቅት ላይ በዚህ እንትን ላይ ይሄንን መልስ ነበር የሰጡበት። ከዛ ጋር እንዳይጣረስ ይሄ መስማማት አለበት ማለት አለባቸው። ስራ ሊበዛባቸውና ቀደም ሲል የተናገሩትን ነገር እንኳን የማያስታውስ ሲሆን አማካሪዎቹ
እነ ዲያቆን ዳንኤል ክብረትም ሆኑ ሌሎቹ ምን የማንን ጎፈሬ ነው የሚያበጡት? ለምንድን ነው ይሄ ነገር ነው አያስኬድም? በዚህ ቢሆን ትዝብት ላይ ይጥለናል፣ እኛን እርሶንም ትዝብት ላይ ይጥሉታል። ለምን እንዲህ አይነት ምክር አይለገስም? ፖዚቲቭሊ ማንም ሰው እኮ የሀገሩ መሪ ክብሩ ሲነካ አይወድም የፈለገ ነገር ቢሆን። ስለዚህ በዚህ መልኩ እንደው የሚቀጥሉትን እንትኖች ቢያወጥሩ ነው። በመጨረሻ የማነሳው ፓርላማውን በጣም አመስግነዋል። ምናልባት ፓርላማ ከሌሎቹም ከምንጊዜውም ፓርላማ በላይ ምርጡ ነው ብለዋል። ምናልባት የእሳቸው ዘመን ፓርላማ ወይም እሳቸው ጠቅላይ ሚኒስትር በነበሩበት ሰዓት የነበረ ፓርላማ ስለሆነ ነው ያመሰገኑት። መቼም የ97ቱን ምርጫ በኋላ የነበረውን ፓርላማ ያየ ይሄን ፓርላማ አያመሰግንም። እጁን ችቦ አድርጎ የሚያወጣ ትንሽ እንኳን ይሄ ነገር ልክ አይደለም ብሎ የማይጠይቅ የራሱ የጠቅላይ ሚኒስትሩ የመልስ አቀራረብን ፕላትፎርሙ ራሱ የፓርላማ ወቅ ፕላትፎርሙ ራሱ ጥያቄው ቀድሞ ገብቶ ጠቅላይ ሚኒስትሩ ከአማካሪዎቻቸው ጋር ተማክረው መጥተው የሰጡት መልስ መልሰ ዲቤት የማታደርገው ወይም ይሄ ነገር ልክ አይደለም ይሄ መልስ አልተመለሰም ብለን የማትናገርበት ይሄ ልክ አይደለም ብለን የማታስተካክልበት እንደ ሌሎቹ እንደ እንግሊዝ ፓርላማ የጭቅጭቅ እንትን ስለሌለው የተነገረህን ነገር ትቀበለዋለህ አጨብጨበተላ እያለና መቼም ይህን ፓርላማ በዚህ ደረጃ ማመስገናቸውም ገርሞኛል። እንግዲህ ምርጫውን ካለ ጥያቄ ተነስቷል። የሚቀጥለውን ፓርላማ እናያለን የሚል እምነት አለኝ። አመሰግናለሁ። በጣም አመሰግናለሁ አቶ አበበ አካሉ በሚያስቀርበ ለሰጠኸው ማብራሪያ እንዲሁም እይታህን ስላካፈልክን በተመልካች ስም ከልብ አመሰግናለሁ። አመሰግናለሁ። መልካም ጴጥሮስ፣ እንግዲህ የጠቅላይ ሚኒስትሩ ከ4 ሰዓት በላይ የሚፈጀውን ንግግር በትዕግስት መስማት አንተንም አበበንም ማመስገን ይገባል። ብዙ ሰዎች ተመሳሳይ በተለይ ደግሞ እንደው የማህበረሰብን የህዝብንም አስተውሎት የሚንቅ የሚመስል ነው። ትላንት የተናገሩትን ዛሬ በሌላ መልኩ በተቃራኒ የሚያስቀምጡ ናቸው። በአንድ ራስ ሁለት ምላስ። እንደው በኢትዮጵያ መንግስታት የመሪዎች ታሪክ እንዲህ አይነት ግለሰብ ገጥሙን የሚያውቅ አይመስለኝም። ለማንኛውም በስፋት እንድትሄድበት መድረኩን ለአንተ ነው። ቁጭ ብለህ ማስታወሻ እያያዝክ እያንዳንዷ ነገር ስለተከታተልክ ቀጥታ ከአጠቃላይ ጉዳይ ከመምጣታችን በፊት በተለይ